ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። እናንተም በቅንነት ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል እንግዲህ እንዳየነው ቲጂ እንግዲህ ቤዛን አግታን ነበር። ቤዛን ያገተችበት ምክንያት እንግዲህ የቤዛን ሀብትና ንብረት ለመውረስ ብላ ነበረ። በዛ ምትክ እንግዲህ የቤዛን እህት እንግዲህ ሉላን ታመጣታለች። በዚህም ምክንያት እንግዲህ ሱራፌልም ቤዛ ናት ብሎ እንግዲህ አምኗታን። ነገር ግን ጸባይዋ ስለተቀያየረበት እንግዲህ ግራ ገብቶት አይተን ነበረ እንግዲህ ሳሮን እንግዲህ ከዚህ ቀደም ከነቤዛ ቤት ትሰራ ነበር እና በዚህ አጋጣሚ እንግዲህ ቲጂ ከዛ ቤት ስላለች እንግዲህ ሳሚ እንግዲህ ወደነ ቤዛ ቤት እንድትሰራ ከዛ ይልካታን። ሉላና አክስቷ ቁጭ ብለው ስለነበር እንግዲህ ቤዛ እቺ ሳሮን እንግዲህ ትመጣና ከሉላ እግሯ ትደፋና እባክሽ ይቅርታ አድርግልኝ፣ ባለፈው ልገልሽ የሞከርኩትው ልጅን ያ የተረገመ ዶክተር ስለያዘብኝ ነው ስትላት እንግዲህ ሉላም ግራ ይገባትና እንግዲህ አንቺም ልትገሊ ሞከረሽ ነበር እንዴ ስትላት እንግዲህ ሉላ ትደነግጣለች። አክስቷም እንግዲህ ይገርማታል። ከዛ በኋላ እንግዲህ በዚህ አጋጣሚ እያወሩ እንግዲህ ሉላም ለምን አንቺም ስትላት እንዴ እኔን ሰው ሊገለኝ ስንታችሁ ነበራችሁ ልትገሉኝ የነበረው ሲል እንግዲህ ስትል ቲጂ ትመጣና እንግዲህ አንቺ ደግሞ ምን ልትሰሪ ነው እዚህ የመጣሽው ስትላት ሳሮንን እንግዲህ አንቺ ምን አገባሽ ከዚህ ቤት ልሰራ ነው እባክሽ ቤዛ እኔ ምንም ክፍያ አልፈልግም በነፃ ነው የምሰራው ትላታለች። ከዛ ቲጂ ደግሞ አይሆንም አዝ ቤት አትሰሪም ስትላት እንግዲህ ሳሮንም አንቺ ቤት ምን አገባሽ ባለቤቷ እኮ አለች ባለቤቷ እያለች አንቺ ምን አገባሽ ስትል እንግዲህ ሉላን በቃ ከዛሬ ጀምሮ አንቺ ተቀጥረሻን ስትላት እንግዲህ ሉላ ስትላት ሳሮን እሺ አመሰግናለሁ ቤዛ ስትል ቲጂም አንቺ አይሆንም ከዚህ ቤት ማሰሪም ማነው ከዚህ ቤት አዛዡ እኔ ነኝ ወይስ አንቺ አዛዥ ስትል እንግዲህ ሉላም አንዳንድ ቀን እንኳን እስኪ ለእኔ ስጭኝ እኔ ልዘዝ ስትላት በዚህ ሰዓት እንግዲህ ሳሮን ትደነግጥና ምን ማለት ነው ስትላት እንግዲህ ሉላም እኔም አልገባኝም ትልና ተነስታ ስትሄድ አክስቷም ተከትላት ትሄዳለች። ተከትላ ትሄድና እንግዲህ እኔ ለአክስቷም ለዚች ልጅ መብት አትስጫት ቲጂ የምትባል በጣም ያልታወቀባት አውሬ ናት ስትላት ሉላም አክስቴኔ ምን ላድርግ ብለሽ ነው እኔ እኮ ለአንቺ እንድትታከሚ ብዬሽ ነው ስትላት አክስቷም አይ እኔ ባልታከም ቢቀርብኝ ብሞት ይሻለኝ ለምን አሁን ብሞት አልሞትም እና ይሄ ነገር መሆን የለበትም ስትላት እንግዲህ ሉላም ስለ ሱራፌል እንግዲህ ጥሩነት ደግነት ስትነግራት አክስቷም ይህ ሱራፌል የሚባለውን እኔም ባወቅኩት ስላታለች። በጣም ጥሩ ሰው ነው ቲጂ እንዳወራችለት አይደለም በጣም መልካም ሰው ነው ትላታለች። አክስቷም በቃ እንደዚህ ከሆነማ ይህን ሰው እኔም ማወቅ አለብኝ ስትላት ችግር የለውም እኔም ሲመጣ ታይዋለሽ ትላታለች። እንግዲህ ሉላ ይህን የምታደርግበት ምክንያት እውነቱን ለሱራፌል እንዳትናገር አክስቴ አትታከምም ትላለች። ግን ሉላ አንድ የተሳሳተችው ነገር አለ። የቤዛ ንብረት ሙሉ ለሙሉ በቲጂ እጅ ከገባ አክስቷንም አታሳክምላት እንደገና ደግሞ ቤዛንም እንግዲህ በህይወት አታገኛትም። ስለዚህ ሉላ ያላት አማራጭ ሉላም ሆነች አክስቷ እውነቱን ለሱራፌል ቢነግሩት ይሻላቸዋል። ቲጂ ወደዚህ ቤት እንዳመጣቸው ቢነግሩት ቤዛም እንግዲህ ከዛ ከታገተችበት ከወጣች እንግዲህ የሉላንም አክስት ታሳክማን ነበረ። ነገር ግን አሁን ሉላ እንግዲህ ሁለት ልባና ያለችው ቲጂ በአንድ ጎን ቶሎ በይ ንብረቱን በንፋታ በይውና በእኔ እጅ እንዲዞር ባንክ ቤት ያለውንም በእኔ ስም አዙሩ ብላታለች። ቲጂም እንግዲህ ያላት አማራጭ እንግዲህ ቤዛን አክስትሽን እንዳሳክምልሽ ኩላሊትም እንድሰጥሽ እያለቻት እንግዲህ እያስፈራራቻት ነው።
ሌላው ደግሞ እንግዲህ ሉላ እንግዲህ ይሄ ኩላሊት የምትሰጪው አንቺ ነሽ ስትላት ቲጂም እንዴ የሌላ ሰው ቢሆን ምን ችግር አለ ትላታለች። ሉላ አይ የሌላ ሰው ሳይሆን እኔ ያንቺን ኩላሊት እንድትሰጫን ነው የምፈልገው ለአክስቴ፣ አክስቴንም ቶሎ ማሳከም አለብሽ እንደገና ኩላሊት ያንቺን ነው እንድትሰጫት ስትላት፣ ቲጂ ግን በዚህ አልተስማማችም። ቲጂ የምፈልገው እንግዲህ የእሷን ኩላሊት ሳይሆን የምትሰጠው እንግዲህ ምናልባት እንግዲህ የሌላ ሰው ኩላሊት ለአክስቷ እንድትሰጥላት ነው የምትፈልገው። ቤዛ እንግዲህ ማለት ይቺ ሉላ ደግሞ በዚህ አልተስማማችም። ያንቺን ኩላሊት ካልሰጠሽ ይሄን እውነቱን እናገራለሁ ብላ እንግዲህ ቲጂንም እያስፈራራቻት ነው። እንግዲህ ሌላው ሱራፌል እንግዲህ ወደ ቤት ሲመጣ እንግዲህ ወደ ቤት ከተመለሰ በኋላ ሉላ ቡና እያፈላሽ ስለነበረ ሱራፌልም የኔ ውድ ዛሬ ደግሞ አምሮብሻን ይላታን። እንግዲህ የሉላም አክስት እንኳን ደህና መጣህ እንዴት ነህ ስትለው እሷ ማናት ይላታን። ሉላም እንግዲህ አክስቴ ያልኩህ እኮ እሷ ናት ስትለው ሱራፌልም ይችናት ኩላሊት በሽተኛ ያልሽኝ ሲላት አዎ ትለዋለች። ከዛ በኋላ እንግዲህ እና መታከም አለባት ስትለው እንግዲህ ሱራፌልም እና ታዲያ ገንዘቡ በእጅሽ አይደለም እንዴ ይላታን። ውይ ለካ አሳግቼ እንዲታገድ አድርገዋለሁ ያለው ገንዘብ በሙሉ ሲላት አሳገርከው እንዴ ትለዋለች። የሉላም አባት የሉላም አክስት እንግዲህ አይ ጥሩ አድርገሃን እንኳን አሳገድከው ይቺ ቲጂ የምትባለው ገንዘብ ወዳጅ እና የተረገመ ሰይጣን ናት ስትለው ሱራፌልም የት ታውቂያታለሽ ከዚህ በፊት ይላታል። አይ ቤዛ ሁሉንም ነገር ስለነገረች ነው ትለዋለች። ወዳው ቤዛ እኔ አስተዋውቂያን ነው ችግር አለው እኔ ስለነገርኳን ነው ከቲጂ ጋር ደግሞ አስተዋውቂያታለሁ ችግር አለው ስትለው ሱራፌልም አይ ችግር የለውም ይላታል። እንግዲህ የሉላም አክስት እንግዲህ ይሄ ለቲጂ ገንዘቡን ሙሉ ለሙሉ እንድትወስደውም አትፈልግም። በዚህ አጋጣሚ እንግዲህ ሱራፌልን በቃ እሺ አይ ጥሩ ትታከማለህ ያክስትሽን እኔ ግን ማረፍ አለብኝ ይላታል። በዚህ ጊዜ እንግዲህ ሉላም እንዴ አቆይም እንደ ምግብ አበላም ወይ ቡና አጠጣም ስትለው ሱራፌልም አይ ይቅርብኝ ይላታል። ቀጥታ የሄደው እንግዲህ ወደ ክችን ሲሄድ እንግዲህ ሳሮንን ያናግራታል። ሳሮንም እንግዲህ ግራ እንደገባት ቤዛ የበፊቲቱ ቤዛ እንዳልሆነች ግራ እንደገባት ስትነግረው እንግዲህ ሱራፌልም እኔ ብቻ መስሎ የነበረ ለካ ሁላችሁም ናችሁ ግራ የገባችሁ ይላቸዋል። የሉላ አክስትና እንግዲህ ቲጂ ይጣላሉ። የሉላ አክስትም አንቺን ያወቅኩበት ቀን የተረገመ ይሁን ትላታለች። ስለዚህ አንቺን የኔ ገረድ የሆነ አንቺ በታች ሁና እንዳያት አልፈልግም ስትላት እንግዲህ ቲጂ እንግዲህ እሱን እናያለን ትላታለች። ከዛ በኋላ ቲጂ ከወጣይ በኋላ አክስቴ ምን እያልሽ ነው? አንዲት አገኘዋት ያልኩሽን አክስት እህቴን እና አንቺን እኮ ማጣት አልፈልግም ኩላሊት እኮ የምሰጥሽ እሷ ናት ስትል እንግዲህ የሉላ ክስትም እኔ ዘርፌ ነኝ የእሷን ኩላሊት የምሰጠኝ ለምን ዛሬውኑ ድብና አለን። ስለዚህ እኔ የእሷን ኩላሊት አልፈልግም ትላታለች። ቲጂ እንግዲህ ወደ ሳሮን ክችን ትሄድና ደግሞ ምን እያሴርሽ ነው ስትላት እንግዲህ ሳሮንም እኔ ምንም እያሴርኩ ሳይሆን እያጸዳው ነው ትላታለች። ጅም እንግዲህ አውርተሽ ሞተሻን ትላታለች። ያንቺ አይበቃም ስትላት እንግዲህ ቲጂም ከኔ ጋር ባትሳፈጅ ይሻልሻን ብላ እንግዲህ ሉላን ታስፈራራታለች። ቲጂ እንግዲህ ሉላንም እንዲሁም ደግሞ ሳሮንም እያስፈራራቻን ነው። ሳሮን ከዛ ቤት እንድትወጣ ትፈልጋል። ለምን እንደፈለገ እንግዲህ ሚስጥሯ እንደወጣባት ስለማፈልግ ሳሮን ከዛ ቤት ከተቀመጠ ሚስጥሯ ይወጣባታል እና እንዲሁም ደግሞ ሉላና ቲጂ ሲያወሩ ምናልባት እንኳን ቲጂ እና ሉላ ሲያወሩ ምናልባት ማለቴ ሉላ ከሰማቻቸው እንግዲህ ሚስጥሩ ስለሚወጣባት ከዛ ቤት እንግዲህ አክስቷ እንዲሁም ደግሞ ሉላ ሌላም እንዲቀመጥ አትፈልግም። ሱራፌልም እንግዲህ ያው ከቤት ስለማይቀመጥ ሱራፌል ወደ ውጭ ሲወጣ ነው እንግዲህ ቲጂ እንግዲህ
ተቀምጣ ስራዬ ብላ እንግዲህ ሉላን የምትመክራቱ ይህ እንግዲህ ሳሮንን ሳሚ ነው አይደለ ወደዚህ ቤት ለስለላ የላከሽ ስትላት እንግዲህ ቲጂ ሳሮንም ሁሉ እንዳንቺ ይመስልሻል ወይ ትላታለች። ይልቅ እሱን ተይና ለምንድን ነው ወደዚህ የመጣሽው ስትላት ቲጂም ያው ከቤት ላባርሽ ነው ስላታለች። አይ አዛዧ እኮ አንቺ ነሽ አንቺ አይደለሽም ስትላት አይ አዛዧ እኔ እንደሆንኩ በደንብ አሳይሻለሁ። ስለዚህ የዚህ ቤት የሚወጣውንም የሚገባውንም የምቆጣጠረው እኔ እንጂ ሌላ ሰው አይደለም ትላታለች። ስትላት እንግዲህ ሳሮንም እሱ በፊት ቀረ፣ አሁን ፈላጯም ቆራጯም እኮ አንቺ አይደለሽም ትላታለች። ሳሮንም ማንን እንዲሰልል ይልከኛል? ሱራፌል እንደሆነ የቤዛ ታማኝና ውድ ባል እንደሆነ ሁላችንም እናውቃለን ትላታለች። ልጅም እንግዲህ እኔ እንደሆንኩ የምሰለለው ስላታለች። ሳሮንም ምን ሰርተሽ ነው ደግሞ ወይስ ምን ሰርቀሽ ነው አንቺ የምትሰለዩ ትላታለች። ይህም ከኔ ጋር ችግር ውስጥ መግባት ፈልገሻ መሰለኝ፣ ለነገሩ ከዚህ ቤት መባረርሽ አይቀርም ትላታለች። ሳሮንም ይሄ ነገር ግን የጤና ያድርግልኝ ስትላት ቲጂም እኔ ሳይሆን የምታባረርሽ ራሷ ቤዛ ናት፣ ነገር ግን ትንሽ ጠብቂ ትላታለች። እንግዲህ ሱራፌልና ሳሚ እንግዲህ በቤዛ ወይም በሉላ እንግዲህ ግራ ተጋብቷን አብረው ቁጭ ብለው እንግዲህ እያወሩ ነበር። ሳሚም እንግዲህ እርግጠኛ ነው ወይ እርግጠኛ ነህ እንደዛ ስትሰምተሃን ሲለው ሱራፌልም አዎ በሆነ ነገር አስፈራርታታለች። ስለዚህ ንብረቱን ቶሎ በሷ እንድታዞሩላት ሰምቻታለሁ ይለዋል። ምናልባት ደግሞ መነገጃ ብር እፈልጋለሁ ብላ እየጠየቀቻት እንደሆን ሲለው እንግዲህ ሱራፌልም አይ በትክክል ያለችውን ሰምቻታለሁኝ ቲጂም እንደዚህ ስትል ነበረ ባንክ ያለውን ብር በስሜ አዙርልኝ እያለቻት ነበረ። ሳሚ እንደዛማ ከሆነ ያቺ የተረገመች ቲጂ ቤዛን የሆነ የምታስፈራራት ነገር አለ ይለዋል። ሱራፌልም አዎ ሲለው ሳሚም ቆይ አንተ ጠበቃውን አናገርከው ይለዋል። ምክንያቱም እንግዲህ ሱራፌል ግራ የገባው እንግዲህ ቤዛ እንፋታ ስላለችው ቤዛ ሳትሆን እንግዲህ ይቺ ሉላ ናት። እንግዲህ ሉላ እንግዲህ እንፋታ ስትለው እንግዲህ ሱራፌልም እንደ እንግዲህ በኋላ እኮ ላንፋታ ተስማምተን ኑረን ነበር ስላለችው እንግዲህ አሁን ትንሽ የቤዛ ወይም የዚች የሉላ ነገር እንግዲህ ግራ አጋብቷቸዋል። አዎ ጠበቃውን አናግረዋለሁ ያለውን ገንዘብ ማሳገድ እንደሚቻል ነግሮኛል። ነገር ግን ደግሞ ለፍርድ ቤት የምናቀርበው በቂ የሆነ ምክንያት እንደሚያስፈልግም ነግሮኛል ይለዋል። ሱራፌል እንደዚህ ማድረጉ ጥሩ ነው። በእርግጥ የቤዛን ንብረት ማሳገዱ በጣም አሪፍ ነው። ምናልባት እንግዲህ ችግሩ የሚመጣው እንግዲህ ፍትሀይ ብላ እንግዲህ ፍርድ ቤት ስትቀርብ እንግዲህ በዛ ሰዓት ነው እንግዲህ ችግር የሚመጣው። ያ ከሆነ እንግዲህ ከተፋቱ እንግዲህ ይቺ ሉላ ተብዬ እንግዲህ የቤዛን ንብረት እንግዲህ ሙሉ ለሙሉ ለአክስቷ ማሳክ እንድትታከም ስለምፈልግ ወደ ቲጂ ታዞረዋለች። ግን እነሳሚ ቶሎ ብለው እንግዲህ የቲጂን ተንኮል ማክሸፍ አለባቸው። ሳሚም ማለት ሲለው ሱራፌልም ያው ፍች ይለዋል። ሳሚ እና ታዲያ ልትፈታት ነው ቤዛን ሲለው እራሷ እኮ ናት ቤዛ እንፋታ ያለችኝ ይለዋል። ሳሚም ምናልባት እኮ ተገዳ ሊሆን ይችላል። ሱራፌል እባክህ ለውሳኔ ባንቸኩል ጥሩ ነው ይለዋል። እንግዲህ ከዚህ በፊት እንግዲህ ሱራፌልና ሳሚ በጣም የማይስማሙ ነበሩ። ነገር ግን አሁን ያው የዛ የዶክተሩ ተንኮል ሳሚ ስለገባው አሁን ሱራፌልና እንግዲህ ሳሚ በጣም ጓደኛሞች ነዋል። ሁለቱ አንድ ከሆኑ እንግዲህ ቤዛ ያለችበት ቦታ እንግዲህ ካገኙት ቲጂን ከተከታተሏት እንግዲህ ቤዛን ያድኗታል። እንደገና የቤዛንም ንብረት ሊያድኑ ይችላሉ። ሳሚም እንግዲህ ቆይ ቀድሞውንም የቤዛ ንብረቷን ማሳገር ትችል ነበሩ ይለው። ሱራፌልም እንደ ህጋዊ ባሏ አይደለውም እንደ አዎ ይችል ነበር ይለዋል። ስለዚህ ያኔ የቤዛ ቤቱ ባንተ ስም ስላለ ማሳገር ትችል ነበረው ይለዋል። ሱራፌልም ለምንድን ነው ታዲያ አሁን ይህን ነገር ያነሳው ሲለው እንግዲህ
ሳሚም አይ ገርሞኝ ነው ይለዋል። እርግጥ ደግሞ ንብረቶቹን አሳገርክ ማለት ያንተ ይሆናል ማለት አይደለም። በመጨረሻ በፍርድ ቤቱ ትዕዛዝ ለባለቤቱ ይሆናል ብሎ እንግዲህ ለሳሚ ይነግረዋል። አንተም እንደምታውቀው እንግዲህ ከቤዛ ጋር ከተጋባን በኋላ እንግዲህ ይህን ያህል የሚባል እያፈራ ነው በጋራ ገንዘብ የለንም ሲለው እንግዲህ ሳሚም አይዞህ ጓደኛዬ ሁሉ ነገር ይስተካከላል ይለዋል። ሱራፌልም እንግዲህ በቲጂ ሁኔታ ስለተናደደ ያቺ ቲጂ እያለች እንዴት ብሎ ነው ነገሮች ሊስተካከሉ የሚችለው? ትናንትና እንኳን አብራኝ አላደረችም። ልክ አንተ መተ ከቤታችን እንደነበርከው ትናንትና እኔ ጋር አሁን ቤዛ እያደረች አይደለም የምታድረው ለራሷ ነው ይለዋል። እና አንተ እንዳለ የተደገመው ታሪክ ነው ዛሬም እየተደገመ ያለው ይለዋል። ሳሚም ይደነግጥና እና ታዲያ እንግዳ ማረፊያ ውስጥ አደረች ነው እንደ የምትለኝ ይለዋል። ሱራፌልም እንግዲህ ጭራሽ እኮ አይኔን ማየትም አስጠልቷታል። አስበው እስኪ ይህ ሁላ እኮ ለውጥ የመጣው በአንድ ምሽት ነው ይለዋል። ሱራፌል በእርግጥ ያሳዝናል። ቤዛን ለማግኘት ብሎ እንግዲህ መጀመሪያውንም ለበቃል ቢመጣ በመጨረሻ እንግዲህ ያው ፍቅር አቸንፎት እንግዲህ ቤዛን ይወዳታል። ነገር ግን ቤዛና ሱራፌል አንድ እንዳይሆኑ እንግዲህ የመጀመሪያው ጥላታቸው ዶክተር፣ ሁለተኛዋ ደግሞ ቲጂ ተብዬዋ ናት። ሳሚ ችግሩ የጋብቻችሁን በዓል ልታከብሩ ስትል ነው ሲለው እንግዲህ ሱራፌልም አዎ ልክ ነህ፣ በዛ ሰዓት እንግዲህ ወይን ልገዛ ብላ መታ በዛው ነው ቀርታ አድራ የመጣች። እንግዲህ ሳሚን ምናልባት እኮ ያቺ ቲጂ አግታት ቢሆንስ ማን ያውቃን ይለዋል። ሱራፌልም እኔ አላቅም የዚያን ጊዜ ምሽት ወጥታ ምን እንደሆነችብኝ እኮ እራሱ ግራ ገብቶኛል ይለዋል። በእርግጥ እንግዲህ ያው የሉላ ነገር ግራ ያጋባል። ከቤዛ ጋር መልካቸው አንድ ቢመሳሰልም ነገር ግን በአንዳንድ ነገሮች ግራ አጋብታቸዋለች። ወይንም ደግሞ እውነቱን መናገር አለባት። እህቷን ለማዳን ከፈለገች እንግዲህ ቲጂን ከዛ ሁሉ ቤት የሚመጣው ስለ ቲጂ መጥፎ እየነገሯት ስለሆነ አንድ ያላት አማራጭ እንግዲህ እህቷን ማዳን ከፈለገኝ ሁሉንም ነገር ለሳሚ ወይንም ደግሞ ለሱራፌል ብትነግራቸው ጥሩ ነበረ። አክስቷና ሉላ እንግዲህ አብረው ቁጭ ብለው እንግዲህ እውነቴን ነው ቤዛን ሱራፌል የሚጎዳት አይመስለኝም ትላታል። ሉላም አክስት እንግዲህ ወይ ዘንድሮ ምንጉር ነው እየገባ ነው ትላታለች። እንግዲህ ይቺ ሾካካ እንግዲህ ቲጂ ትመጣና ያወራችሁትም በሙሉ ሰምቻቸዋለሁ ትላቸዋለሁ። አስቡት እስኪ የሰማቻቸው ሰራተኛዋ ብትሆን ትላለች። እንግዲህ ሰራተኛዋ ብትሰማ የምትዋረደው ቲጂ እንጂ እነሱ አይዋረዱም። ቲጂ ማለት እንግዲህ አስመሳይና ስግብግብ ናት። እንዲሁም ለገንዘብ ብላ እንግዲህ የገዛ ጓደኛዋን ያገተች የገዛ ጓደኛዋን ብዙ መከራና ሲቃይ እንግዲህ ያደረሰችባት ናት። ቲጂ ይህን ሁሉ የምታደርገው ለገንዘብ ብላ ነው። በመጀመሪያም ከሱራፌልና ቤዛን አፋታ ንብረቷን ወስዳ የቤዛን ከሱራፌል ጋር ልትኖር ነበር የፈለገችው። ያን ደግሞ ሱራፌል ደግሞ አልፈልግሽም፣ ቤዛን ሚስክና ቤዛን ወዳታለሁ ስላላት እንግዲህ ቤዛን ሱራፌልን ካላገኘው እንግዲህ ያለኝ አማራጭ ገንዘብ ወስዳለሁ ብላ ነበር እንግዲህ ሉላንና አክስቷን ከዚህ ጉድ ያስገባቻቸው እና ይህ ቲጂ እንግዲህ ተንኮሏ እንግዲህ በቅርብ ጊዜ ቲጂ እንደምትዋረድም ተስፋ እናደርጋለን። እዚህ እኮ ነው ልጅ አባሪያት የምልሽው ስትላት እንግዲህ ሉላም እኔ ይቺ ልጅ ግን ምንም ክፋትም አላየሁባትም በጣም ጥሩ ልጅ ናት ትላታለች። ገና አሁን መጣች አይደለ? ይልቅ ልንገርሽ ከዚህ ቤት የላካቱ ሳሚ ነው። ከዚህ በፊትም ሰላይ አድርጎ ልኳን ነበር ትላታለች። እንግዲህ ምንድን ነው የላካት? ቆይ ያን ሳሚ የሚባለው ልጅ የእህቴ ፍቅረኛ ነበር እንዴ ትላታለች በቁጣ። ለምንድን ነው ቀስ ብለሽ የማታወሩ? ድምፅሽን ቀንሽ ትላታለች። ይጂ ውሸታም፣ አዎ የእህትሽ ፍቅረኛ ነበረ ትላታለች። እንግዲህ በውሸት የሉላ አክስት ምን እያልሽ ነው ትላታለች። ምን ነው ልጅሽ ሳሚን የመሰለ ሸበላ አግኝታ ነው ወይ ትላታለች። ንውቃን ደግሞ ህፃኑን የአባት ያገኘውናን ትላታለች። በእርግጥ ሉላ እንግዲህ ቲጂን ይችን ሮን እንግዲህ ልጅ እንዳላት ስለነገረቻት እንግዲህ የቤዛ ውሸት
ያው ገብቷታል። በመጨረሻ እንግዲህ ሳሚ እንግዲህ ሱራፌል እንግዲህ ቤዛን ምኝታ ክላስ እንግዲህ አስገብቶ እንግዲህ አስሮ እያፋጠጣን ነው። ቤዛን ምንድን ነው ያደረግሻት? ምንድን አድርገሻት ነው እንደዚህ በአንድ ቀን አዳር ጸባይዋ የተቀየረው እያላት ነው። ቲጂም ደግሞ ምንም አላደረግኳትም እኔ ምን አድርጊያታለሁ እያለች ነው። አሁን እንግዲህ ቲጂ ያው ሱራፌል እንግዲህ ወደደችም ጠላችም እንግዲህ ሲገርፋት ከዛ በኋላ እውነቱን ትነግረዋለች። ሱራፌልም እንግዲህ ቲጂን እንግዲህ አንገቷን ይዞ መሞት ትንፈልጊያለሽ ወይም ደግሞ ሚስቴን ያደረግሻትን ትናገሪያለሽ። እኔ የበፊቱ ሱራፌል አይደለሁም ይላታል። ነግሬሽ ነበር ከዚህ በፊት አይተሽው የማታውቂውን ሱራፌልን ታየዋለሽ ይላታል። ላም እንግዲህ ምን ቢበድለኝ ነው ሰውዬ ከዚህ ላይ ይሄን ያህል ጦር የሚሰራበት ትላታለች። ቲጂም እንግዲህ ድጋሜ ፍች ጠይቂው ትላታለች። አይምሰልሽ በሰፈረው ልክ ነው እየተሰፈረ ያለው ትላታለች። እህትሽን አሁንም የሚወዳት ይመስልሻል ነው እያለች እንግዲህ ለሉላ ተዋሻታለች። ሉላ ጎበዝ ከሆነች እሺ ንብረቱን በአንቺ እንዳዞርልሽ ከፈለሽ መጀመሪያ እህቴ ካለችበት አሳየኝ ማለት ትችል ነበረ። ምክንያቱም የቲጂን መጥፎነት እንግዲህ ሁሉም እየነገራት ነው። ሌላው እንግዲህ ሉላ እንግዲህ ከሳሮን ጋር ትሄድና እሺ የልጅሽ አባት ሳሚ ነው ወይ ትላታለች። ሳሮንም ትደነግጥና ማለት እረ እኔ የልጅ አባት ሳሚ አይደለም ትላታለች። በዚህ አጋጣሚ እንግዲህ የቲጂ ውሸቷን እንደሆነ ገብቷት ሱራፌልም እንግዲህ ሉላን እስኪ ተመልከች ይህን ያህል ራሽን አሳልፈሽ የሰጠሽው ምን አይነት ችግር ቢያጋጥምሽ ነው? እስኪ ሁሉንም ንገሪኝ ይላታል። እንግዲህ ሉላን ሱራፌል እኮ ነው ባልሽ ነኝ እኔ ከማንምና ከምንም በላይ የምታመኙ እኮ ባልሽ ነኝ ይላታል። እኔ የሚደበቅ ምን አይነት ሚስጥር ሊኖርሽ ይችላል ሲላት እንግዲህ ነገ አክስቴ ሕክምና አላት ትለዋለች። ነገሮችን ትቀይርበታል። ሕክምናዋን ቶሎ ማግኘት አለባት ስትለው እንግዲህ ሱራፌል ስለ የትኛዋ አክስትሽ ነው ይላታል። እንኳን አክስትሽን ቀርቶ አንቺን ራሱ ምን እንደሆንሽ ጠፍቶብኛል ይላታል። እንግዲህ ገንዘብ ስለሚያስፈልገኝ ለጊዜው እገዳውን አንሳሌ ነው የምልህ ትለዋለች። ሱራፌልም እንግዲህ ቤዛ ልንጋባ ነበር እኮ ሀብትሽንም እኮ እኩል ልታካፈይ ነበር ይላል። ደግሞ ይህንን ነገር በቀላሉ ትረሻዋለሽ ብዬ አስቤም አላቅም ይላታል። እንግዲህ ሱራፌል እንግዲህ የቤዛ ባህሪ ሲቀያየርበት ለምንድን ነው እንግዲህ ቤዛ እንዳላደለች ትንሽ የማይጠረጥረው ቆይ ለምንድን ነው ይህ ነገር አሁን የምትነግረኝ ስትለው እንግዲህ ሱራፌልም በእኔ ላይ እኮ ትልቅ እምነት ነበረሽ ይላታል። እንግዲህ ሉላን ያ ሁሉ እምነትሽ የት ጠፍቶ ነው ባንዴ እንፋታ ያልሽኝ ይላታል። እንግዲህ ሉላ ያላት አማራጭ እንግዲህ ቤዛ መስላ እንፋታ ያለችው እንግዲህ ንብረቷ ያላትን ንብረት ወደ ቤዛ ወደዚች ወደ ቲጂ ተብዬዋ እንግዲህ ንብረቷን ለማዞር ስለፈለገሽ ዛም አሁን በቃ ሁሉን ነገር እንተውና አክስቴ ኩላሊት ያስፈልጋታል ትለዋለች። ሱራፌል እዚህ ላይ አንድ ነገር ማወቅ ያለበት ነበረበት። ቤዛ ይህን ያህል ዓመት አብራው ስትኖር እንግዲህ ምንም አይነት ቤተሰብም አክስትም እንደሌላት እንግዲህ ያውቅ ነበረ። እነሳሚም ሁሉ ያውቃል። ከዚህ ላይ መጠርጠር ነበረባቸው። በዛም ምሽት እንግዲህ የቤዛ ባህሪ ከተቀየረ እንግዲህ ቤዛ እንዳላደለች ሉሊ ይቼ ቲጂ የሆነ ነገር እንዳደረገቻት እንግዲህ ቲጂን መጠርጠር ነበረባቸው። ነገር ግን ሁሉም አሁንም ቲጂን አብራቸው ስላለች ለምን ከዚህ ቤትስ እንደመጣይ ቤዛን የሆነ ነገር አደርጋታለች ብለው እንግዲህ መጠርጠር ነበረባቸው። በእርግጥ አሁን ሱራፌል እንግዲህ ቤዛን ይችን ቲጂን አግቶ እየገረፋን ነው። እውነቱን ልታወጣ ትችላለች። ስለነበረን ቆይታ አመሰግናለሁ። ባይ ባይ።